ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ሁለተኛውን ክፍል ወይም ቪዲዮቱን እንማማራለን። በባለፈው ክፍለ ጊዜ ትምህርታችን በክፍል 1 ሁለት ርዕሰ ሐሳቦችን አንስተን ተወያይተን ነበረ። እነዚህም 7.1 ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪል፣ 7.2 ዘ ኢምፖርታንስ ኦፍ ፕሮብለም ሶልቪንግ ስኪልስ የሚሉ ሐሳቦችን አንስተን ነበረ። በ7.1 ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ በሚለው ርዕሰ ሐሳብ ስር ዋት ኢዝ ፕሮብለም ራሱ ምንድን ነው? ዋት ዱ ዩ ሚን ባይ ፕሮብለም ሶልቪንግ ስኪል? ፕሮብለም ሶልቪንግ ስኪል ስንል ምን ማለት ነው? ዋት አር ዘ ስቴፕስ ኦፍ ፕሮብለም ሶልቪንግ ኦር ዘ ፕሮሲጀርስ ዛት ዊ ሹድ ፎሎው ኢን ሶልቪንግ ኤ ጊቨን ፕሮብለም፣ ዋትስ ዘ ዲፍረንስ ቢትዊን ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ የሚሉ ሀሳቦችን አንስተን ነበረ። በ7.2 ኢምፖርታንስ ኦፍ ፕሮብለም ሶልቪንግ ስኪልስ በሚለው ርዕሰ ሀሳብ ስር ኢምፖርታንስ ኦፍ ፕሮብለም ሶልቪንግ ስኪልስ ኢን አወር ዴይሊ ላይፍ ፎር አወር ሰክሰስፉል ላይፍ ኤንድ ኢሴንሻል አስፔክትስ ኦፍ ፕሮብለም ሶልቪንግ ስኪልስ የሚሉ ሀሳቦችን አንስተን ነበረ። በዛሬው በክፍል 2 ትምህርት ሁለት ርዕሰ ሐሳቦችን እናነሳለን። የመጀመሪያው 7.3 ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር የሚል ሲሆን 7.3 ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር የጥሩ ችግር ፈቺ ሰው መገለጫዎቹ ወይም ባህሪያቶቹ ምንድን ናቸው የሚል ርዕሰ ሐሳብ እናነሳለን። በዚህ ርዕሰ ሐሳብ ስር የሚከተሉትን ነጥቦች እናነሳለን። ሁ ኢዝ ኤ ጉድ ፕሮብለም ሶልቨር? ጉድ ፕሮብለም ሶልቨር የሚባለው ማን ነው? ሁ ኢዝ ኤ ጉድ ፕሮብለም ሶልቨር? ፕሮብለም solver. What are the qualities of a good problem solver? What are the qualities of a good problem solver? የጉድ ፕሮብለም ሶልቨር ኳሊቲዎቹ ወይም ካራክተሮቹ ምንድን ናቸው የሚለውንና በባለፈው ክፍለ ጊዜ በጠቅላላ ያነሳናቸውን ዘ ስቴፕስ ወይም ስቴጅስ ኦፍ ፕሮብለም ሶልቪንግ ፕሮሰስ ስቴጅስ ኦፍ ፕሮብለም ሶልቪንግ ፕሮሰስ ፕሮብለም ሶልቪንግ ፕሮሰስስ የሚሉ ሀሳቦች እናነሳለን። ፕሮሰስ ስቴጅስ ኦፍ ፕሮብለም ሶልቪንግ ፕሮሰስ 4 ስቴጆች ታይተናል። አይደንቲፋይንግ ወይም ዲፋይኒንግ ዘ ፕሮብለም፣ ሪኮግናይዚንግ ስፔሲፋይንግ ዘ ፕሮብለም ማለት ነው። ዲተርማይን ዘ ኮዝስ፣ ሰሌክት ወይም አይደንቲፋይ ኦልተርኔቲቭ ኦፕሽንስ፣ ን ሰሌክት ዘ ቤስት ኦፕሽን ኤንድ ኢምፕልመንት ን ፋይንድ ዘ ራይት ሶሉሽን የሚሉ ስቴፖችን አይተናል። በዚህ ክፍልም ደግመን እናያቸውና በስፋት እናነሳቸዋለን። ሁለተኛውና የመጨረሻው በዛሬው ክፍለ ትምህርታችን የምናነሳው ርዕሰ ሀሳብ 7.4 ዌይስ ኦፍ ኢምፕሩቪንግ ወይም ኢምፕሩቭ ዋንስ ፕሮብለም ሶልቪንግ ስኪል ፕሮብለም ሶልቪንግ ስኪልስ ስኪልስ የሚሉ ሀሳቦችን እናነሳለን። እንግዲህ ዌይስ ኦፍ ኢምፕሩቪንግ ዋንስ ፕሮብለም ሶልቪንግ ስኪል ችግር የመፍታት አቅማችንን እንዴት ነው ኢምፕሩቭ የምናደርገው? ዋት አር ዘ ዌይስ ቱ ኢምፕሩቭ አወር ፕሮብለም ሶልቪንግ ስኪልስ ችግር የመፍታት አቅማችንን ኢምፕሩቭ የምናደርግባቸው
ወዮች ምንድን ናቸው የሚሉትን ሀሳቦች እናነሳለን። በዚህ ርዕሰ ሀሳብ ስር ክሬቲቭ እና ክሪቲካል ቲንኪንግ የሚባሉ ነገሮች እናነሳለን። ክሬቲቭ ቲንኪንግ፣ ክሪቲካል ቲንኪንግ ወይም ክሬቲቭ ፕሮብለም ሶልቪንግ እና አትሪቢዩትስ ኦፍ ኤ ጉድ ሲቲዘን ፎር ፕሮብለም ሶልቪንግ ስኪል ወይም ፕሮብለም ሶልቪንግ አትሪቢዩትስ ኦፍ ኤ ጉድ ሲቲዘን የአንድ መልካም ዜጋ ችግሮችን የመፍታት አትሪቢዩት ወይም መገለጫዎች ምንድን ናቸው የሚሉ ሀሳቦችን እናነሳለን። በመጀመሪያ 7.3 ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር የሚለውን እንመልከት። ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር የሚለውን ከማየታችን በፊት ኤ ጉድ ፕሮብለም ሶልቨር ራሱ ማን ነው? ሁይዝ ኤ ጉድ ፕሮብለም ሶልቨር የሚለውን እንመልከት። ሁይዝ ኤ ጉድ ፕሮብለም ሶልቨር። ኤ ጉድ ፕሮብለም ሶልቨር ስንል ምን ማለታችን ነው የሚለውን እንመልከት። ኤ ጉድ ፕሮብለም ሶልቨርስ they are people. A good problem solvers are people. A good problem solvers are people who use a combination of intuition and logic to come up with the best solution. The best solutions for a problem. A good problem solver ስንል ወይም a good problem solvers ስንል they are people who use a combination of intuition and logic to come up with the best solution for the problem ማለት ነው። ወይም a good problem solvers are individuals that use their problem solving skills for efficient and effective finding of a solution to the problem ማለት እንችላለን። ወይም a good problem solvers a good problem solvers are individuals who can find a best solution ወይም efficient and effective solution solutions to problems. A good problem solvers ግለሰቦች ሊሆኑ ይችላሉ። They can be individuals who can find efficient and effective solutions to the problem. ትክክለኛና አግባብ የሆነ ለአንድ ችግር መፍትሄ የሚፈልጉ ወይም መፈለግ የሚችሉ ግለሰቦች ወይም ሰዎች፣ ዜጎች ምን ይባላሉ? a good problem solvers ይባላሉ። a good problem solvers። ስለዚህ እነዚህ የጉድ ፕሮብለም ሶልቨርስ መገለጫቸው ምንድን ነው? what are the characteristics of
a good problem solver? What are the characteristics? What are the characteristics of a good problem solver? ወይም the common characteristics of a good problem solver? What are the characteristics of a good problem solvers? እንግዲህ ጉድ ፕሮብለም ሶልቨርስ የሚባሉት ኤፊሽንት ኤንድ ኢፌክቲቭ የሆነ ራይት ሶሉሽን ለአንድ ችግር የሚፈልጉ ወይም ደግሞ ኢንቱዊሽንና ሎጂክን ኮምባይን በማድረግ አንድ ቤስ ሶሉሽን ላይ የሚደርሱ ሰዎች ናቸው ብለን ዲፋይን አድርገናል። ስለዚህ የእነዚህ መገለጫ ምንድን ነው የሚለውን እንመልከት። ስለዚህ what are the characteristics of a good problem solver? The common characteristics that most problem solvers shares are the following. The common characteristics. The common characteristics that most problem solvers share are the following. አብዛኞቹ ፕሮብለም ሶልቨርስ ወይም ጉድ ፕሮብለም ሶልቨርስ የሚጋሯቸው ኮመን ካራክተሪስቲክስ የሚከተሉት ናቸው። 1. They have clear definition of the problem at hand. They have clear definition of the problems at hand. በእጃቸው ላይ ስላለው ችግር ወይም ስላጋጠማቸው ችግር ክሊር ዴፊኒሽን አላቸው። ክሊር ብሬክዳውን ወይም ስፔሲፊኬሽን አላቸው። ጉድ ፕሮብለም ሶልቨር የምንለው who is able to define clearly the problem he encounters or she encounters. አንድ ችግር ፈቺ የምንለው በትክክል ያጋጠመውን ችግር በግልጽ የሚያውቅ ነው። ስለዚህ አንደኛው ካራክተራቸው they have a clear definition, a clear concept about the problem that they encounter or at hand. ሁለተኛው they are reasonably open-minded but logically skeptical. They are reasonably open-minded ኦፕቲሚስት ናቸው፣ ፔሲሚስት አይደሉም። open-minded but logically skeptical. ኦፕን ማይንድ ናቸው ፕላስ ሎጂካል ናቸው። ሁለተኛው ካራክተራቸው the common characteristics of most good problem solvers, they are reasonably open-minded ናቸው፣ በምክንያታዊነት open-minded ናቸው ፕላስ logically skeptical ናቸው። they are logical፣ ለነገሮች አመክንዮ ይሰጣሉ ማለት ነው። ሶስተኛ they look for opportunities within the problem. They look opportunities within the problem.
ችግሩን እንደ ችግር ብቻ ሳይሆን እንደ እድልም የሚቆጥሩ ናቸው። እንደ እድል የሆነ ነገር ለመፍጠር የሆነ ነገር ለማግኘት እንደ ምክንያት እንደ እድል ይቆጥሩታል። ስለዚህ they look opportunities within the problem በችግር ውስጥ አማራጮችን ያያሉ። አማራጮችን የሆነ ችግር ሊያጋጥመን ይችላል። ደን እሱን ችግር አለም ያንን ችግር የሚሻገሩበትን አማራጭ ያያሉ። ስለዚህ ሶስተኛው ባህሪያቸው they look opportunities within the problem በችግር ውስጥ እድሎችን አማራጮችን የማየት ክህሎት አላቸው። አራተኛ they see problems as challenge and try to learn from them they see problems as challenge and try to learn from them ችግሮችን እንደ ቻሌንጅ ነው በቃ ሊያጋጥም የሚችል ነገር እና they try to learn from them ከዛ ቻሌንጅ ለመማር ዝግጁ ናቸው። ስለዚህ አራተኛው ባህሪያቸው they see the problems as a challenge እንደ መሰናክል ነው የሚያያቸው። then ከዛ መሰናክል ተምሮ ለማለፍ እንደዛ አይነት ተጨማሪ ሌላ ችግር ቢያጋጥማቸው መፍትሄውን አስቀድመው ስለሚያውቁት ከሱ ተምረው ስለሚያልፉ ቀጣይ የሚያጋጥማቸውን ችግር እንደ ችግር አያዩትም ማለት ነው። ስለዚህ ችግርን እንደ ቻሌንጅ እና እንደ መማሪያ የሚያዩ ናቸው። አምስተኛው ካራክተራቸው ወይም ባህሪያቸው they do prevention more than intervention they do prevention more than intervention ከኢንተርቬንሽን ችግሩን ከመፍታት ይልቅ ችግሩ እንዳይከሰት ቀድመው ይከላከላሉ። ስለዚህ ከኢንተርቬንሽን ይልቅ ፕሪቬንሽንን ምንድን ነው የሚባለው? ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ማለት ነው። በህመም ውስጥ ከማለፍ ይልቅ ህመም እንዳይመጣ መከላከል ማለት ነው። ስለዚህ በችግር ውስጥ ከማለፍ ይልቅ ችግሩ እንዳይከሰት መከላከል ላይ ያተኩራሉ። they do prevention more than intervention። ስድስተኛውና የመጨረሻው they have reasonable expectations ሪዝነብል ኤክስፔክቴሽን አላቸው። እንደሚሆን ሊያጋጥም እንደሚችል ችግር ሲያጋጥም የሚሳቀቁ አይደሉም። በህይወት ውጣ ውረድ ውስጥ ወይም ደግሞ በስራ መስክ ውስጥ ችግር ሊያጋጥም እንደሚችል አስቀድመው ኤክስፔክት ያደርጋሉ። they have reasonable expectation። ስለዚህ ቀድሞውኑ ችግር ሊያጋጥመን እንደሚችል ምናቅ ከሆነ ወይም ደግሞ አዌርነሱ ካለን ችግሩ ሲደርስብን በችግሩ የምንሳቀቅ በችግሩ የምንሰበር አንሆንም ማለት ነው። ስለዚህ ስድስቱ ካራክተሪስቲክስ ኦፍ ኤ ጉድ ፕሮብለም ሶልቨር እነዚህ ናቸው። they have clear definition of the problem at hand ስለ ችግሩ ግልጽ የሆነ እይታ አላቸው፣ ዴፊኒሽን አላቸው ወይም ደግሞ መረዳት አላቸው። they are reasonably open-minded but logically skeptical they look for opportunities within the problem በችግር ውስጥ እድሎችን የማየት ጥበቡ አላቸው ወይም ችሎታው አላቸው። they see problems as a challenge and try to learn from them ችግሮችን እንደ ቻሌንጅ አይተው ወይም እንደ አጋጣሚ አይተው ወይም እንደ ተግዳሮት አይተው ከሱ ለመማር ጥረት ያደርጋሉ። they do prevention more than intervention ችግሩ ከተፈጠረ በኋላ በችግሩ ውስጥ ከማለፍ ይልቅ ችግሩ እንዳይፈጠር ፕሪቨንት የማድረግ የመከላከል ስራ ላይ
በብዛት ያተኩራሉ። and they have reasonable expectations ችግር ሊያጋጥም እንደሚችል አስቀድመው ኤክስፔክት ያደርጋሉ። ችግር ቢያጋጥማቸው በህይወት መሰናክል ውስጥ ወይም ደግሞ በስኬት መንገድ ውስጥ ሊያጋጥም የሚችል ነገር እንደሆነ አስቀድመው ያውቃሉ ማለት ነው። these are the characteristics of a good problem solver የአንድ ጥሩ የችግር ፈች ሰው መገለጫዎቹ እነዚህ ናቸው። ቀጣዩ ስቴጅስ ኦፍ ፕሮብለም ሶልቪንግ ስኪልስ ነው። ስቴጅስ what are the stages? Stages, the stages of problem solving process. The stages of problem solving process. Solving processes. What are the stages? ባለፈው አይተናቸዋል። There are 4 stages. 4 ስቴጆች አሉ። እነዚህ ምንድናቸው? የሚከተሉት ናቸው። አንደኛ ዲፋይኒንግ ወይም ዲተርማይኒንግ ዘ ፕሮብለም ነው፣ ወይም አይደንቲፋይንግ ዘ ፕሮብለም። አይደንቲፋይንግ ወይም ዲፋይኒንግ ዘ ፕሮብለም። identifying or defining the problem. Second, developing possible solution paths. Developing possible solution paths. Possible solution paths. Step 1 ላይ defining the problem with causes ማለት ነው። with cause of the problem. Step 2 developing possible solution paths ወይም alternative solutions. alternative solutions አማራጭ መፍትሄ ሀሳቦችን ዲቨሎፕ ማድረግ። ስቴፕ 4 selecting the best solution. Selecting the best solution. The best solution ወይም deciding a solution. Decide a solution. Then the last, take appropriate action of course of action. ያ ማለት take appropriate course of action ስንል implement a solution. Take appropriate course of action ወይም implement the selected best solution. Implement the best solution. The best solution ናቸው። These are the stages of problem solving. Defining the problem, developing possible solutions ወይም alternatives, brainstorming idea ይባላል። collecting facts and be creative and reach out alternative solutions. ሶስተኛው select the best solutions ወይም decide a solution. Consider all your options, select the best strategy, analyze collected data, break into smaller pieces, then implement ነው። draw an action plan እንግዲህ implement draw an action plan የድርጊት መርሃ ግብር እቅድ ማዘጋጀት፣ follow through chosen strategy
commit to particular solutions and put into action ወይም implement and see whether the solution solves the problem or not ችግሩን ይፈታል አይፈታም የሚለውን ቴስት የምናደርግበት አራተኛው ስቴጅ ነው። ስለዚህ there are four stages of problem solving አራት ስቴጆች አሉ። እያንዳንዳቸውን እንግዲህ ሰፋ አድርገን እንመልከት። these are the four stages stages of problem solving ወይም the basic stages of problem solving የምንላቸው እነዚህ ናቸው። እያንዳንዳቸውን እንመልከት። ምን ማለት ነው? አይደንቲፋይንግ ወይም ዲፋይኒንግ ዘ ፕሮብለም ስንል ምን ማለት ነው? ብሬንስቶርሚንግ ወይም ደግሞ አማራጭ የመፍትሄ ሀሳቦችን ማቅረብ ስንል ምን ማለት ነው? ከነዛ አማራጭ የመፍትሄ ሀሳቦች ቤስት ሶሉሽኑ ላይ እንዴት እንደርሳለን? ዲሳይዲንግ ኦን ዘ ሶሉሽን ኦር አይደንቲፋይንግ ዘ ቤስት ሶሉሽን ፍሮም ዘ ጊቭን ኦልተርኔቲቭስ ዜን ኢምፕሊመንት ዘ ሶሉሽን መፍትሄውን ተግባራዊ ማድረግና ችግሩን መፍታትና ለመፍታቱን ለማረጋገጥ የምንሄድባቸው ስቴፖች ወይም ደግሞ አካሄዶች ምን ይመስላሉ የሚለውን እንመልከት። ስቴፕ ዋን ወይም ስቴጅ ዋን ዲፋይን ኦር አይደንቲፋይ ዘ ፕሮብለም። ዲፋይን the problem አንደኛው ስቴጅ ወይም ስቴፕ ይሄ ነው። it's the first step. You will be to define the problem. It is the first step. It's the first step ወይም stage of solving any problem. Solving any problem ማንኛውም ችግር ለመፍታት መነሻው ችግሩን ማወቅ ነው። ዲፋይን the problem. In defining the problem, there is identifying the root cause or source of the problem. Include identifying the root cause. Identifying the root cause or source of a problem. እሱም ብቻ አይደለም። asking a question to know nature of the problem. Asking a question to know the nature of the problem. To know the nature of the nature of the problem. nature of problem የችግሩን ምንነት ባህሪ ለመረዳት ጥያቄዎችን መጠየቅንም ያካትታል። It is very important to understand the problem and the challenges you would face while addressing them. Once you clearly understand the problem, you find the right solution for the problem by using your problem solving skills. ስለዚህ የመጀመሪያው ስቴጅ ዲፋይኒንግ the problem ነው። ዲፋይኒንግ the problem ያ ማለት ችግሩንና ምክንያቶችን ወይም ሶርስ ኦፍ ፕሮብለሙን እና የችግሩን ባህሪ ኔቸር ኦፍ ዘ ፕሮብለም አይደንቲፋይ የምናደርግበት ስቴጅ ነው። ስቴጅ ቱ ብሬንስቶርሚንግ ስቴጅ ይባላል፣ ወይም ብሬንስቶርሚንግ አይዲያ ስቴጅ ይባላል። ብሬንስቶርሚንግ አይዲያ ምን ማለት ነው? ይሄ
once you have a clear understanding of the problem, after you define the problem in stage 1, the next step is to dig a little deeper into the situation and collect many facts as you can about the problem to get a clear picture. ስለዚህ brainstorming idea ስንል dig a little deeper about the problem. dig a little deeper ሰዎችን ከመጠየቅ እንግዲህ ስቴጅ 1 ላይ ሰዎችን ልንጠይቅ እንችላለን about to know the nature of the problem. ስቴጅ 2 ላይ ወይም ይሄ brainstorming idea የምንለው ላይ ግን dig a little deeper to know the problem ወይም to have a clear picture of the problem. A clear picture of a problem. ስለ ችግሩ ግልጽ ምስል እንዲኖረን የተወሰነ ወይም ደግሞ በተሻለ መቆፈር፣ መፈለግ፣ ጥናት ማድረግን ያካታል። ይሄ ሁለተኛው ስቴጅ። the best way to get to gathering information is by asking question to those who are connected or related to the problem. እንግዲህ ስቴጅ 1 ላይ ስለ ችግሩ ምንነት ለማወቅ ጥያቄዎችን እንጠይቃለን። እዚህ ጋር ደግሞ የችግሩ ገፈት ቀማሽ ወይም ደግሞ የችግሩ አካል የሆኑ ሰዎችን ወይም ከችግሩ ጋር ኮኔክትድ ወይም ሪሌትድ የሆኑ ሰዎችን እንጠይቃለን ማለት ነው። this is one of the most important stage of problem solving that requires a careful balance of creativity and logical thinking. ስለዚህ brainstorming የምንለው ክሬቲቭ ኤንድ ሎጂካል ቲንኪንግ የምናደርግበት ነው። ክሬቲቭ ኤንድ ሎጂካል ቲንኪንግ ስለ ችግሩ ምክንያታዊ የሆነ ሳቤ እና ክሬቲቪቲ ባለው መንገድ ስለ ችግሩ የምናጠናበት ስቴጅ ነው ብሬንስቶርሚንግ አይዲያ። ስለ ችግሩ ጥልቀት፣ ስፋት፣ ስለ ችግሩ ግልጽ ፒክቸር ምስል እንዲኖረን ወይም ደግሞ የችግሩ መነሻና አሁን ያለበትን ሁኔታ ማወቅ የምንችልበት ስቴጅ ነው ስቴጅ 2። ስቴጅ 3 ወይም ስቴፕ 3 decide on the solution. Decide on the solution. ለችግሩ አማራጭ ሆነው ከቀረቡ መፍትሄዎች ውስጥ ለችግሩ መፍትሄ ይሆናል የምንለው ላይ መወሰን። strong decision making is essential in this stage. This stage needs strong decision making. This stage needs strong decision making. ከዚህ ቀደም ዲሲሽን ሜኪንግ እና ፕሮብለም ሶልቪንግ ኢንተርሊንክድ ናቸው ብለናል። ምንም እንኳን በተወሰነ የተለያዩ ቢሆኑም ፕሮብለም ሶልቪንግ ስኪል ኒድስ ወይም ሪኩዌርስ ዲሲሽን ሜኪንግ አቢሊቲ። ይሄ ዲሲሽን ሜክ የማድረግ ውሳኔን የማሳለፍ የመወሰን ክህሎትን ይፈልጋል። ስለዚህ ስቴጅ 3 ይሄ ዲሳይዲንግ ኦን ሶሉሽን ኢት ኒድስ ኦር ሪኩዌርስ ስትሮንግ ዲሲሽን ሜኪንግ። ለችግሩ መፍትሄ ከአማራጮቹ በቃ ይሄ ነው መፍትሄው ብለን የምንወስንበት ስለሆነ ኢት ኒድስ ስትሮንግ ዲሲሽን ሜኪንግ። አፍተር ኬርፉሊ ኮንሲደሪንግ ኦል ኦፕሽንስ ዩ መስት ሰሌክት ዘ ቤስት ስትራቴጂ ፎር ዘ ፕሮብለም ኤንድ ስቲክ ቱ ዮር ቾይስ። ስለዚህ ይሄ ስቴጅ 3 ሰሌክት ዘ ቤስት ስትራቴጂ ፍሮም ኦል ኦፕሽንስ ነው። is the stage of
selecting the best strategy or solution from all options ወይም alternative solutions ከተቀመጡ አማራጭ የመፍትሄ ሀሳቦች ወይም all options the best strategy ወይም the best solution የምንለውን select የምናደርግበት stage ነው። After you have identified the problem and collect information, the next step for you is to organize all the collected information and analyze it. While you do your analysis, try to build a link and relation in order to better understand the problem. Once you have done the proper analysis, breaking down the big problem into smaller pieces, and it will help you find different solutions for it. ስለዚህ ስቴጅ ሶሪ ስቴጅ ኦፍ አናሊሲስ ይባላል። ኢት ኢዝ ስቴጅ ኦፍ አናሊሲስ የትንተና ስራ የምንሰራበት እንግዲህ ችግሩን ወደ ትናንሽ ችግሮች ወይም ወደ ንዑስ ችግሮች ከፋፍለ ነው ከዛ ውስጥ ለችግሩ ቤስት የምንለውን ሶሉሽን ለመፈለግ የምንተነትንበት የትንተና ስራ የምንሰራበት ስቴጅ ነው ማለት ነው። ስለዚህ ስቴጅ 3 ዲሳይዲንግ ኦን ቤስት ሶሉሽን ነው፣ ወይም ደግሞ ቹዝ ራይት ሶሉሽን ፎር ፕሮብለም አይደንቲፋይድ። ለአነሳነው ችግር ወይም ደግሞ ላጋጠመን ችግር ትክክለኛ መፍትሄ ነው ብለን የምንመርጥበት መረጃ ኦርጋናይዝ የምናደርግበት ኮሌክት የምናደርግበት አናላይዝ የምናደርግበት እና ችግሮችን ብሬክ ዳውን የምናደርግበት ወይም ትልቁን ችግር ኢንቱ የስሞለር ፒስስ ወይም ወደ ትናንሽ ንዑስ ችግሮች ከፋፍለን የተለያዩ ሶሉሽኖችን እና ከነዛ ውስጥ ደግሞ ቤስት የሚባለውን ሶሉሽን የምናገኝበት ስቴጅ ነው። አራተኛውና የመጨረሻው ስቴጅ 4 stage 4 implementing the best solution ነው። implementing the best solution implementation is critical peak of problem solving process. It is the last stage. It is the critical peak in problem solving process. Is the critical peak in problem solving skills. It is a critical peak ወይም the critical stage. This is where you draw up an action plan. አክሽን ፕላን ወይም ደግሞ የድርጊት መርሃ ግብር የምናቅድበት ስቴጅ ነው። ሰፋ አድርገን እንየው። ስቴጅ 4 ኢምፕሊመንት ዘ ሶሉሽን። ኢምፕሊመንት ዘ ሶሉሽን It is a critical stage. Or peak of the problem solving process. ወይም የመጨረሻ ወይም the critical peak የሚባለው ስቴጅ ወይም ስቴጅ 4 ነው። ኢምፕሊሜንቴሽን ኦፍ ዘ ሶሉሽን። ዚስ ስቴጅ ኒድስ አክሽን ፕላን። ዚስ ስቴጅ ኒድስ አክሽን ፕላን።
አክሽን ፕላን የድርጊት መርሃ ግብር ያስፈልገናል። ከመቼ እስከ መቼ መፍትሄውን እንሞክራለን። ጤን ያመጣውን ውጤት እንዴት እናያለን። ከዛ በተለየ መንገድ ደግሞ እንደገና መፍትሄውን ለመሞከር ሙከራ እናደርጋለን። ያመጣውን ውጤት እናያለን። ይህንን የምናደርግበት ደግሞ አክሽን ፕላን የድርጊት መርሃ ግብር ያስፈልጋል። ስለዚህ ስቴጅ 4 የድርጊት መርሃ ግብር ወይም አክሽን ፕላን የምንለው የሚያስፈልገው ስቴጅ ነው። ስለዚህ when you have choose the best solution according to your requirement and you are committed to that particular solution, now it is time to put it into action. ስለዚህ implementation of the solution ስንል it is the time to put the solution into action, is the time to put the right solution of a problem into action. ትክክለኛውን የመፍትሄ ሀሳብ በተግባር የምንለውጥበት ስቴጅ ነው። Implementation of the solution is a key to get the best solution, the best possible outcome, and hence this process needs careful attention. Sometimes even the best solution could fail because of ineffective implementation. ትክክለኛው የመፍትሄ ሀሳብ ራሱ ለችግሩ መፍትሄ የሚሆነው because of ineffective implementation ፌይል ሊያደርግ ይችላል። ስለዚህ stage 4 it's very critical. It needs a careful attention. This stage needs careful attention. careful attention ይፈልጋል። ምክንያቱም ትክክለኛ መፍትሄ እንኳን because of ineffective implementation fail ሊያደርግ ስለሚችል, so it is necessary to implement the plan most efficiently in order to avoid unforeseen problems. After you have completed the above steps, you just need to use your critical thinking ability and analytical thinking ability to create logical link between different potential problems. ስለዚህ አንድን ችግር ለመፍታት የምንከተላቸው አራቱ መሰረታዊ ስቴጆች እነዚህ ናቸው ማለት ነው። define the problem with the determined causes, brainstorming stage, ያ ማለት a little investigate about the problem and have a clear picture of the problem. Stage 3, deciding on the solution from the alternative solutions, decide on the best solution. And stage 4 ወይም step 4, implement that best solution in effective implementation. በትክክለኛ የተግበራ ሂደት ያንን ቤስት ሶሉሽን ኢምፕሊመንት ማድረግ with action plan ወይም ደግሞ የድርጊት መርሃ ግብር በማውጣት ተግባራዊ የምናደርግበት ስቴጅ 4 ነው ማለት ነው። ቀጣዩ 7.4 እና የመጨረሻው ways to improve one's problem solving skills የሚል ነው። 7.4 ways to improve one's problem solving skill. How we can improve our problem solving skills. እንዴት ነው ፕሮብለም ሶልቪንግ ስኪላችንን ኢምፕሩቭ ማድረግ የምንችለው? how we can improve our problem solving skills. እንግዲህ ፕሮብለም ሶልቪንግ ስኪላችንን ለማሳደግ ወይም ኢምፕሩቭ ለማድረግ
ሁለት ነገሮችን መጠቀም አለብን። አንደኛ ክሬቲቭ ቲንኪንግ እና ክሪቲካል ቲንኪንግ ናቸው። ዩዝ ክሬቲቭ ቲንኪንግ to solve problems, and second, use critical thinking to solve problems ናቸው። to solve problems, ways of improving problem solving skills, creative thinking and critical thinking ናቸው። the ways of improving problem solving skills ችግር የመፍታት አቅማችንን የምናሳድግባቸው መንገዶች ክሬቲቭ ቲንኪንግ ኤንድ ክሪቲካል ቲንኪንግ ናቸው። ክሬቲቭ ቲንኪንግ ቱ ሶልቭ ፕሮብለምስ ኤንድ ክሪቲካል ቲንኪንግ ቱ ሶልቭ ፕሮብለምስ። ክሬቲቭ ቲንኪንግ ምንድን ነው? ክሪቲካል ቲንኪንግ ምንድን ነው? ወይም ክሬቲቭ ቲንኪንግ ቱ ፕሮብለም ሶልቪንግ ስንል እና ክሪቲካል ቲንኪንግ ቱ ሶልቭ ፕሮብለም ስንል ምን ማለታችን ነው የሚለውን እንመልከት። ክሪቲካል ቲንኪንግ ፎር ሶልቪንግ ፕሮብለምስ። ዋን ክሪቲካል ቲንኪንግ ፎር ፕሮብለም ሶልቪንግ። ዋን ክሪቲካል ቲንኪንግ for problem solving. ምን ማለት ነው ክሪቲካል ቲንኪንግ? ዋትስ ክሪቲካል ቲንኪንግ? ዋት ዳዝ ክሪቲካል ቲንኪንግ ሚን? ዋት ዳዝ ክሪቲካል ቲንኪንግ ሚን? ቲንኪንግ ሚን ምን ማለት ነው ክሪቲካል ቲንኪንግ የሚለውን እንመልከት። መጀመሪያ ክሪቲካል ቲንኪንግ ካን ቢ ዲስክራይብድ አዝ ዘ አቢሊቲ ቱ ኢንጌጅ ኢን ሪፍሌክቲቭ ኤንድ ኢንዲፔንደንት ቲንኪንግ። አቢሊቲ ኢዝ ዘ አቢሊቲ ቱ ኢንጌጅ in reflective and independent thinking ማለት ነው። critical thinking means the ability to engage in a reflective and independent thinking. It is the ability to think clearly and rationally. It is the ability one to think clearly and rationally. It is the ability to understand the logical connection between ideas. The ability to understand the logical connection between ideas ማለት ነው። ክሪቲካል ቲንኪንግ ስንል
ስለዚህ ክሪቲካል ቲንኪንግ ስንል it is the ability to think clearly and rationally, or it is the ability to understand the logical connection between ideas. ስለዚህ critical thinking enables you to analyze information and process it rationally to help you determine the values of that information or making decision. ስለዚህ critical thinking is very important to make the right decision. ሁለተኛው ክሬቲቭ ቲንኪንግ ነው። ክሬቲቭ ቲንኪንግ ስንል ምን ማለት ነው የሚለውን እንመልከት። ዘ ሰከንድ ክሬቲቭ ቲንኪንግ ፎር ፕሮብለም ሶልቪንግ ሶ ዋትስ ክሬቲቭ ቲንኪንግ? ክሬቲቭ ቲንኪንግ ምንድን ነው የሚለውን እንመልከት። ዋት ኢዝ ክሬቲቭ ቲንኪንግ? ክሬቲቭ ቲንኪንግ ምን ማለት ነው? ዋት ዱ ባይ ክሬቲቭ ቲንኪንግ? ክሬቲቭ ቲንኪንግ ማለት ቲንክ አውትሳይድ ኦፍ ዘ ቦክስ ማለት ነው። ቲንክ አውትሳይድ ኦፍ ዘ ቦክስ፣ ከተለመደው አስተሳሰብ ውጭ ማሰብ ማለት ነው። ወይም ደግሞ አብዛኛው ሰው ከሚያስበው ያለፈ ማሰብ ማለት ነው። ቲንኪንግ አውትሳይድ ኦፍ ዘ ቦክስ። ስለዚህ ክሬቲቭ ቲንኪንግ ሄልፕስ ቱ ቲንክ ኒው ሜትድስ። ክሬቲቭ ቲንኪንግ helps to think new methods, new approach, and new solutions for the problems. ለችግሮች የተለየ መንገድ፣ የተለየ አፕሮች ወይም ዘዴ እና የተለየ አዲስ ሶሉሽን ለማምጣት ይጠቅማል። ስለዚህ ክሬቲቭ ቲንኪንግ ስንል ከተለመደው ውጪ ማሰብ ማለት ነው። ቲንክ አውትሳይድ ኦፍ ዘ ቦክስ። ክሬቲቭ ቲንከርስ አር ዘ ዋን ሁ ቲንክ አውትሳይድ ኦፍ ዘ ቦክስ። ማንም ከሚያስበው ባለፈ የሚያስቡ ማለት ነው። ስለዚህ ክሬቲቭ ፕሮብለም ሶልቪንግ ስኪልስ ኢዝ ዘ አቢሊቲ ኤንድ ካፓቢሊቲ ቱ ሙቭ ቱ ክላሪፋይ ዘ ትራብል ኢን አን ኢምፕሬሲቭ ኤንድ አት ዘ ራይት ታይም። ኢን አን ኢምፕሬሲቭ ኤንድ ራይት በሆነ ጊዜ ችግሩን በግልጽ ክላሪፋይ የማድረግ አቅም ወይም ችሎታ ክሬቲቭ ፕሮብለም ሶልቪንግ ስኪል ይባላል። ስለዚህ ክሬቲቪቲ ካን ሄልፕ ቱ ኢፌክቲቭሊ ኤንድ ሪፋይን አወር ዲዛይን ቱ ኢንክሪዝ ኢፊሽንሲ። The difference between critical thinkers and creative thinkers is that creativity is associated with generating idea, and while critical thinking is associated with analyzing and evaluating those ideas. ስለዚህ የሁለቱ መሰረታዊ ልዩነት ክሪቲካል ቲንኪንግ versus creative thinking. Creative ቲንኪንግ ልዩነታቸው ምንድን ነው? ክሪቲካል ቲንኪንግ ማለት ክሪቲካል ቲንኪንግ it is related with analyzing and evaluating ideas.
related to analyzing and evaluating ideas. Whereas creative thinking, it is associated with generating ideas. Associated with generating ideas. ክሬቲቭ ቲንኪንግ ስንል ሀሳቦችን ማፍለቅ፣ ሀሳቦችን መፍጠር ላይ ፎከስ ያደርጋል። ክሪቲካል ቲንኪንግ ስንል ግን ሀሳቦችን መተንተንና ኢቫሉዌት ማድረግ፣ መገምገም፣ ጀጅ ማድረግን ይይዛል ማለት ነው። ስለዚህ ክሪቲካል ቲንኪንግ ስንል አናላይዚንግ ኤንድ ኢቫሉዌቲንግ አይዲያስ ማለት ነው። አናላይዚንግ አይዲያስ ኤንድ ኢቫሉዌቲንግ አይዲያስ። ክሪኤቲቭ ቲንኪንግ ስንል ግን ጄነሬቲንግ አይዲያስ፣ ሀሳብ ማፍለቅ ወይም መፍጠር። ይህኛው ግን ሀሳብን መገምገምና መተንተን፣ ሀሳብን መተንተንና መገምገም ወይም መመዘን እንለው እንችላለን። መመዘን። ስለዚህ አንድ ሰው ፕሮብለም ሶልቪንግ ስኪሉን ኢምፕሩቭ ለማድረግ ክሪቲካል ቲንኪንግ እና ክሪኤቲቭ ቲንኪንግን ማሳደግ አለበት። ያ ማለት the ability to analyze and evaluating ideas and the ability to generate ideas። ይሄ ሀሳቦችን የማፍለቅና ሀሳቦችን የመተንተንና የመመዘን ወይም የመገምገም ክህሎትን ማዳበር ይጠበቅበታል። ስለዚህ to improve our problem solving skill we have to improve our critical thinking and creative thinking. That means we have to improve our ability to analyze and evaluating ideas as a critical thinker, and we have to able to generate ideas as a creative thinker. And it's all about Unit 7.